በክፍል 1 ላይ የተጠናቀቀው የቦርዱ ሰብሳቢ የሆኑት ለሁለቱም የቤት ስራ ሰጥተዋቸው ነበር። የቤት ስራቸውም የራሳቸውን የማስታወቂያ ሰርተው በማስታወቂያውም እንዲወዳደሩ ነበር። ኮሊን ከሰራተኞቹ ጋር በጣም ተግባቢ፣ ትሁትና ሰብአዊነት የተሞላበት ግንኙነት ስላለው ሰራተኞቹ በሙሉም ይወዱታል። ግሪዲ ግን በቁጣ ሰራተኞችን እያስፈራራ በታማኝነት እንዲገዙለትም ለማድረግ ይሞክራል። ነገር ግን የኮሊን ማስታወቂያ በበይነ መረብ ላይ ተለቆ በአጭር ጊዜ ውስጥ ከ1 ሚሊዮን በላይ እይታዎችን ሲያገኝ ግሪዲ ከፍተኛ ውጥረት ውስጥም ይገባል። ይባስም ብሎም አንድ ትልቅ ደንበኛ ከሴት ልጁ ማያ ጋር ወደ ድርጅቱ መጥቶ የኮሊንን ስራ በማድነቅ አብሮት ራት ለመብላትና አዲስ ውል ለመፈራረም ቀጠሮ ይይዛል። በዚያው ምሽት ኮሊን ከደንበኛውና ከልጁ ማያ ጋር ራት እየበላ ሳለ ማያ በእድሜው እኩያ ስለሆነች ስለ ቪዲዮ ጌሞች ትጠይቀዋለች። ኮሊን ግን በሕይወቱ ሙሉ ሲያጠናና ሲሰራ በመኖሩ ምክንያት ምንም አይነት ጨዋታ ተጫውቶ እንደማያውቅ በሐዘንም ይገልጽላታል። ማያም ጌም ተጫውታ አታውቅም ብላ ስትጠይቀው የእሱም ምላሽ በፍጹም የሚል ነበር። እሷም በምላሿ በጣም ትገረማለች። ኮሊን በዚህ ወቅት ለመጀመሪያ ጊዜ እንደ ማንኛውም ተራ ሕፃን የቪዲዮ ጨዋታ የሚጫወትበትና የሚያወራበት እውነተኛ ጓደኛም ያገኛል። ነገር ግን ይህንን አስደሳች ቅጽበት ለማበላሸት ግሪዲ በድንገት ራት ግብዣው ላይም ይገኛል። ከዛም በኋላ በኮሊን ላይ የሐሰት ወሬዎችን ማውራትም ይጀምራል። አርሎንድም በግሪዲ ባህሪ ተበሳይቶ ራቱንም አቋርጦ ይሄዳል። ኮሊን እቅዱ በመበላሸቱና ያገኘትን ብቸኛ ጓደኛ ስላጣ በከፍተኛ ሐዘን አልቅሶና እናቱን ያማክራታል። እማዬ፣ እኔ ጓደኛ ማግኘት እንደ ማንኛውም ልጅ መሆን እና መጫወት ነው የሚፈልገው ሲልም የልቡን እውነታ ይነግራታል። እናቱ ግን አንተ ተራ ልጅ አይደለህም፣ አንተ ልዩ ነህ። ስለዚህ እንደ ልዩ ሰው ነው መኖር ያለብህ እንጂ እንደ ሌሎች ልጆች መሆን አትችልም ስትል የልጁን ስሜት ሳትረዳም ትገስጸዋለች። ሌላ በኩል ደግሞ ግሪዲ ወደ ቤቱ ሲመለስ በሥራ ውጥረትና ስልጣኑን የማጣት ፍርሃት ተውጦም ይታያል። ልጅ ሮኮ አብሮት ካርቶን እንዲያይና ቤተሰቡ አብሯቸው ጊዜ እንዲያሳልፉ ቢለምኑትም ግሪዲ በቁጣ እኔ በጣም ሥራ በዝቶብኛል፣ ለዚህ ሞኝነት ጊዜ የለኝም በማለት ያባረራቸዋል። ሚስቱ ክላራ ግን ግሪዲ ለምንድነው ለስልጣን ስትል ራስን የምታሰቃየው? እኛ የምንፈልገው አንተን እንጂ ስልጣኑን አይደለም ስትል ትመክረዋለች። ግሪዲ ግን አንድ ትንሽ ልጅ ሕይወቴን እንዲቀማኝ አልፈቅድም በማለት የመጨረሻውን የጦርነት ስልትም ያዘጋጃል። በማግስቱ ጠዋት ግሪዲ መላውን የድርጅቱን ሰራተኞች በአዳራሽ ሰብስቦ በዲሞክራሲያዊ መንገድ ድምፅ እንዲሰጡም ይጠይቃል። ይህ ሕፃን ልጅ ተራና ጊዜያዊ ነው። እኔ ግን ይህንን ድርጅት ለዓመታት ገንብቼዋለሁ። ከእኔና ከሱ ማንን ማስቀረት ትፈልጋላችሁ? እኔን የምትደግፉ እጃችሁን አውጡም ይላል። ነገር ግን ከተሰበሰቡት ሰራተኞች መካከል የረጅም ጊዜ ሰራተኛዋ ፍራንሲስን ጨምሮ ማንም ሰው ለሱ እጁን አያወጣም። ሰራተኞቹ በሙሉ ኮሊን ትሁት፣ አክባሪና ሰዎችን ሐሳብ የሚያዳምጥ መልካም መሪ እንደሆነ በመግለጽ ኮሊንን ይመርጣሉ። ግሪዲም ሙሉ በሙሉ መሸነፉን ሲረዳ የሥራ መልቀቂያም ለማዘጋጀት ወደ ቢሮም ይሄዳል። እዚያም የድሮ ፎቶግራፎቹንና ያሳለፈውን የሕይወት ታሪክ እያየ በቁጭት ሲያለቅስ ኮሊን ወደ ቢሮም ይገባል። ግሪዲ የሕይወቱን 70 ሰዓታት በየሳምንቱ በዚህ ቢሮ ውስጥ በማሳለፍ ቤተሰቡን እንደበደለና አሁን ግን ሁሉም ነገር ማክተሙን ለኮሊን ይነግረዋል። በጣም የሚያስደስተው ግን እኔ ትልቅ ሰው ሆኜ እንደ ሕፃን ልጅ በምቀኝነት ስመላለስ፣ አንተ ግን ሕፃን ሆነ እንደ ትልቅ ሰው ማሰብህ ነው ሲልም ጥፋቱን ያምናል። ኮሊንም አንተ ሙሉ ሕይወትህን ለሥራ ሰጥተሃል፣ እኔ ግን ዲግሪዎች አሉኝ፣ ሲኦ ነኝ። ነገር ግን ሕይወቴ ሙሉ የፈለግኩትን እንደ ማንኛውም ልጅ መጫወትና ጓደኛ ማግኘት ነበር ይለዋል። ይህ በእንዲህ እንዳለ እዚህ ላይ ትልቅ የሐሳብ ልውውጥም ይደረጋል። ኮሊን ለግሪዲ አዲስ ሐሳብም ያቀርብለታል። እሱ ዘመናዊ ቴክኖሎጂ እንዲለምድና እንደሚያግዘው እንዲሁም ግሪዲ ደግሞ የድሮውን ልምድ ተጠቅሞ ድርጅቱን እንዲመራም ሐሳብ ያቀርብለታል። ግሪዲም በደስታ ተስማምቶ ኮሊንን ከልጁ ሮክ ጋር ቤዝቦል እንዲጫወትም ይጋብዟል። በተጨማሪም ግሪዲ ቀደም ሲል ናቅ አድርጓት ለነበረው ወጣት ሰራተኛ የባህሪ ማሻሻያ በማድረግ የማበረታቻ ደብዳቤም ይጽፍላታል። በመጨረሻም መላው የቦርድ አባላት በተሰበሰቡበት መድረክ ላይ
ኮሊን ያልተጠበቀ ውሳኔም ያስተላልፋል። እኔ ከዚህ ድርጅት በገዛ ፍቃዴ መልቀቄንም አረጋግጣለሁ ይላል። እናቱ ሳንድራ በድንጋጤ ኮሊን ምን እያልክ ነው? ይህ ትልቅ ስህተት ነው ብትለውም ኮሊን ግን እኔ እንደማንኛውም ልጅ መሆን እፈልጋለሁ። ግሪዲ ይህንን ቦታ ይገባዋል። እኔ ደግሞ ወደፊት በትክክለኛው ጊዜ የራሴን ሕፃናት የሚመራ ድርጅት አቋቁማለሁ በማለት ስልጣኑን በሙሉ በፈቃደኝነት ለግሪድም ያስረክባል። የቦርዱ አባላትም የኮሊንን ብስለት አድንቀው ግሪድን በድጋሚ ሲዮ አድርገው ይሾሙታል። ታሪኩ የሚጠናቀቀው እጅግ ልብ በሚነካ ትዕይንት ነው። ግሪዲ ለቤተሰቡ በቂ ጊዜ ለመስጠት ቃልም ይገባል። መላው የድርጅቱ ሰራተኞችና የኮሊን አዲስ ጓደኞች ለኮሊን ትልቅ የሽኝትና የጨዋታ ድግስም ያዘጋጁለታል። ኮሊን ከጓደኞቹ ጋር በደስታ ቤዝቦልና የቪዲዮ ጌም ጨዋታዎችን ሲጫወት እናቱ ሳንድራ በፍቅርና በደስታ አይኖቿ በእንባ ተሞልተውም ትመለከታቸዋለች። ግሪዲ ወደ ኮሊን ጠጋ ብሎ አንተ በሁሉም ነገር ጎበዝና ዕውቀት ያለ ሰው ልትሆን ትችላለህ። እኔ ግን እስካሁን ዕውቀት በሌለህበት በአንድ ነገር ላይ ላስተምርህ እችላለሁ፣ እሱም ሕፃን መሆን ነውም ይለዋል። የዛሬው መልእክታችን በዚህ ቪዲዮ ላይ በህይወት ውስጥ ምን ያህል ስኬት፣ ስልጣን፣ ገንዘብና ዕውቀት ቢኖረንም በየእድሜያችን ልንኖረው የሚገባንን እውነተኛ ህይወትና ከቤተሰብ እንዲሁም ከጓደኛ ጋር የሚኖረንን ፍቅር የሚተካ ምንም ነገር አለመኖሩን ነው። ስኬት ትርጉም የሚኖረው ሰብአዊነታችንን እና ደስታችንን ሳናጣ ሲቀር ብቻ ነው ይላል። እስካሁን ስትከታተሉን ስለነበረ እጅግ አድርገን እናመሰግናለን። ቸር ሰንብቱ።